በኢትዮጵያ ላይ የተደገሰው አዲሱ የጂኦፖለቲካ ሴራና ከጀርባው ያሉ እውነታዎች በአፍሪካ ቀንድና በዓለም አቀፉ የንግድ መስመር ቀይ ባህር አካባቢ ፈጣንና ስር ነቀል የኃይል አሰላለፍ ለውጦች እየታዩ ነው። ከቅርብ ጊዜ ወዲህ በካይሮ አስመራና ፖርት ሱዳን መካከል የሚስተዋለው ያልተለመደ የዲፕሎማሲያዊና የወታደራዊ ትብብር መጋጋል ተራ ቀጠናዊ ወዳጅነት ሳይሆን በግልጽ ኢትዮጵያን ማዕከል ያደረገ ጸረ ኢትዮጵያ ስትራቴጂካዊ ግንባር መሆኑን እያሳየም ይገኛል። የኢሳያስ አፈወርቂ የካይሮ ጉዞ ደግሞ የዚህ አንዱ ማሳያ ነው። ከሀገር ውስጥ እስከ ውጪ የጥፋት ሰንሰለቶች የተዘረጋው በእነኚህ ሀገራት መሆኑ ደግሞ ነገሩን ጋድ እንዲወጣም ያደርገዋል። ወዲህ ደግሞ የካይሮ ፍላጎት በኤርትራውያንና አካባቢው ኪሳራ ለማስፈጸም የማለው የአስመራው አስተዳደር የሚገዛትን ሀገር ረስቶ ሁሉ ነገሩን ውጪና ሩቅ ማድረግ ከጀመረ ሰነባብቷል። በዚህም ምሳቤው ኢትዮጵያን ለመበተን ጽምዶ በሚል የዳቦ ስም ጸረ ኢትዮጵያ እንቅስቃሴ ከጀመረ ሙሉ አድሯል። ጽምዶ ጸረ ኢትዮጵያ አቋም ያላቸው የውስጥና የውጭ ኃይሎች ለጥፋት ድግሳቸው የተቀበሉት የዳቦ ስም ነው። የሚዘወረው በአባይና ቀይ ባህር ላይ ኢትዮጵያን የበይ ተመልካች ማድረግ በሚፈልገውና ባልተሳካለት የካይሮ አስተዳደር መሆኑም ይነሳል። ኢትዮጵያውያን ደግሞ ታሪካዊ ጠላቶቻችንና ጊዜያዊ ጥቅመኞችን የፈለጉትን ጥምረት ቢፈጥሩም የኢትዮጵያ የብልጽግናና የሉዓላዊነት ጉዞ በማንም ሴራ የማይገታ መሆኑን አንድነታችንን አጠናክረን ማሳየት ስንችል ብቻ ነው። የውስጥ ልዩነቶቻችንን በውይይት እየፈታን ለሀገራችን ሕልውናና ልማት በጋራ የምንቆምበት ወቅት ቢኖርም አሁን ነው።